ጆሲ ሜሮን ሳሚ መመረዙን ሰማ። በጣም ተናደደ። እንዴት እንደዚህ ታረጊያለሽ? የገዛ ባልሽን የገዛ ወንድሜን ለስንት ዓመታት ስናፍቀው የነበረው ወንድሜን አግኝቼ ገና ሳልጠግበው ለምንድነው መግደል የፈለግሽው? ምን አድርጎሽ ነው? ይሄናል ምን በድሎሽ ነው? ምን ማልም ግፍ ቢሰራብሽ ነው ይሄናል መርዝ ለመዳን ለማስወጣት የሚከብድ መርዝ ኩላሊትና ጉበትን የሚጎዳ መርዝ የሰጠሽው? ምን አይነት ክፉና ሰይጣን የሆንሽ ሴት ነሽ ብሎ እንግዲህ በጣም ተናዶ አንቆ ሊገላት ነበረ። ሰላምዬ ሜሮን ስልክ ስታወራ ሰምታ ስለነበረ መርዝ እንደሰጠችው አረጋግጣለች ማለት ነው። ሜሮን እንግዲህ ለሱ አልነበረም ያመጣችው ለሰላም ነበር ያመጣችውና ሰላምን መግደል ትፈልግ ስለነበረ በቀጥታ ቶሎ የሚገል መድኃኒትና የመዳን እድል የሌለውን መድኃኒት ገዝታ አምጣልኝ ነበር ያለችው። ልጁን ባለችው መሰረት እንግዲህ መድኃኒቱን ገዝቶ ከሰጣት በኋላ ድጋሜ ብትደውልለትም ይሄ መርዝ የሚያጠፋ መድኃኒት ብፈልግልኝ ብትለውም ምንም የምፈልግልሽ ነገር የለም፣ ራስሽ ፈልገሽ ገሳልኝ አልሽኝ፣ ገዛውልሽ፣ ገንዘቤ ስትሽኛል፣ እኔና አንቺ ከዚህ በኋላ የሚያገናኘኝ ነገር የለም በማለት ስልኩን ዘግቶበታል ማለት ነው። ሰላም ሰላም ቤተሰብ እንዴት ናችሁልኝ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃችኋለሁ ማለት ነው። የኔ ወርቅና ውድ የሆናችሁ ቤተሰቦች ማለት ነው። አሴት ክፍል 15 ላይ እንግዲህ ሰላምዬ ሜሮን መርዙን እንደሰጠችው ብታቅም ለማጣራት ሙከራ አድርጋ ነበረ። ከሙከራዎችን ደግሞ ያን ቀን ምግብ ሌላ ሰው እንዳልሰራ ውሃ ማንም እንዳልሰጠው ውሃ ላምጣ ብላ ስትነሳ ታይ አታምጪ እኔ አመጣለሁ ስትል የነበረውን እያስታወሰች በድጋሜ ደግሞ ውሃውን ከመጣ በኋላ ለሳሚ ልትሰጠው የነበረውን ውሃ ሰላም ደፍታ ከዛ በኋላ የሰላምን ውሃ አንስታ ስትሰጠው እንዴት ስትንቀጠቀጥ እንደነበረ ድጋሜ ደግሞ ሳሚ ሐኪም ቤት ይሄድ ሲባል ሐኪም ቤት አይሄድም ያለችው ነገር እያሰበች ስታገናኝና ስታሰላስል ነበርና ስታስበው ደግሞ ሰላም ሜሮን እንዳረገች አውቃለች ማለት ነው። ሌላ ምክንያት ደግሞ ሰላም ሜሮን ስልክ ስታወራ ሰምታለች። መርዝ ምናምን ብላ ስታወራ ስለሰማቻት አንቺ ነሽ የገደልሻት፣ ልትገዩ የሞከርሽው የገዛ ባልሽን ውዱ ባልሽን አፍቃርሽን ለመግደል እንዴት ተቻለሽ? እንዴት ነው ያሰብሽው? ምን አይነት አውሬና ሴጣን የምትሆኚ ነው? በማለት ሜሮን አንቃ ልትገላት ነበረ። ሜሮን ደግሞ ከዚህ በፊት ሰላምዬን እንዴት ከባሌ ጋር ትተኛለሽ? እንዴት ብትደፍሪኝ ነው በገዛ ቤቴ ውስጥ እኔ ቤት ውስጥ እያለሁ እኔን አልጋ ላይ አስተኝተሽኝ ባሌን ወስደሽ ከራስሽ ጋር የምታስተኙ? ምን አይነት ቆሻሻና አረመኔ ሴት ብትሆኝ ነው? በማለት ስታስፈራራትና አንቃ ለመግደል ሙከራ ስታረግ ነበረ። ጆሲ እየደረሰላት ማለት ነው። ጆሲ ደርሶላት እንግዲህ ምን ተፈጥሮ ነው? ምን ሆናችሁ ነው እንደዚህ እየሆናችሁ ያላችሁት ብሎ ቢጠይቃቸውም አንተማ ጠይቃት እሱን አንተ አይደለ እንደ አፍቃሪዋ ነኝ ምንጭትዋ ነኝ ብለህ የምትጨማላለቅብኝ? እሷ ግን 2 3 ወንድ በአንድ ቤት ውስጥ ማጫወት ለሷ በቃ ኖርማል ነገር ነው። በዚህ በኩል ጋሽ ግርማን፣ በዚህ በኩል ደግሞ የኔ ምስኪኑን ባል፣ በዚህ በኩል ደግሞ አንተ ዲያስፖራውን ትጀነጅናለች። እንዴት እንደዚህ ታረጋለች? ምን አይነት ልክስክስና ቆሻሻ ሴት ብትሆን ነው? ስለዚህ እቺ ሴት ዛሬው ከዚህ ቤት መውጣት አለባት ብላ እንግዲህ ወሰናለች ማለት ነው። ሜሮን ያው እሷ ትውጣ ስላለች ብቻ ከዛ ቤት አትወጣም። ጋሽ ግርማና ሳሚ ስፈቅዱ ነው ማለት ነው ከዛ ቤት ልትወጣ የምትችለው። ሰላም በዚህ ሰዓት ደግሞ አትወጣም፣ ምክንያቱም የእሷ ሴራ አውቃባታለች። ፎቶውን እንዳለ ሳሚ ይሻለውና ትንሽ ያገግምና ፎቶውን አሳይቼ ከዚህ ቤት እንድትወጪ ነው ማድረግች። ከዚህ በኋላ ሳሚን እንድታሰቃየውና እንድታሸማቅቂው አልፈልግም። ሳሚን በሰላም መኖር አለበት። የሰላም ህይወት ይናፍቀዋል። ወንድ ልጅ ነው፣ ክብር ይገባዋል፣ ስነስርዓት ይገባዋል፣ መከባከብ፣ መጠየቅ ምን ሆነሃል የምትለው ሴት ይገባዋል። ስለዚህ ያቺ ሴት ደግሞ እኔ ነኝ። ስለዚህ አንቺን ከዚህና ከዚህ ቤትም ከሱ ህይወትም አስወጣሻለሁ ብላታለች። ብታስወጫት እኛም በጣም ደስ ይለናል ማለት ነው። ምክንያቱም ሳሚቾ ይሄ አይገባውም። ሰላም የሚያው እንትን ትክክል ናት ስላችሁ በቃ አይሆንም፣ አትሆንም። ሜሮ እንደ ሳሚ አትሆንም ባጭሩ ማለት ነው። እና እንደዚህ እያማገጠችበት ከሌላ ወንድ ጋር ፍቅረኛ ሆነ እዛ ቤት ውስጥ ደግሞ የእሱን ህይወት የማበላሸት የማመሰቃቀል ምንም መፍት የላትም። ስለዚህ ሰላምዬ አንዳንዴ ኮመንት ላይ ምናምን ሰላም ትክክል አይደለችም ትላላችሁ። ትክክል ናት።
ቤት ውስጥ የገባችበት ሌላ አላማ ቢሆናትም ሜሮን መጥፎ ሰው መሆኗና ለሳሚ ያለ መሆኗን ያለ መገባቷ ስታስብ ደግሞ ትክክል ናት። ስለዚህ ቢያንስ እሷ ከሱ ጋር ባትሆን ሆኖ ባትሆን እንኳን ከሰላም ከሜሮን እጅ ማስወጣት አለባት። በቃ የእሷን ክፋትነት ማሳየት አለባት። እስከ መቼ ነው ሌላ ወንድ ጋር እያማገጠች ከሱ ገንዘብ እየወሰደች ወስዳ ለሌላ ወንድ የምትሰጠው? ይሄ ትክክል ነው ትላላችሁ እናንተ ቤተሰብ? እኔ ግን ትክክል ነው ብዬ አላስብም። ብታፈቅረው እሺ ከባሏ ጋር ብትኖርና ሰላም ማታ የነሱን ህይወት ብታበጣብጥ እሺ ሰላም ናት ጥፋተኛ እንላለን። ይሄ ደግሞ ሜሮን ትክክል አይደለችም። በቃ የእሱ አፍቃሪ አይደለችም። እሷ የእሱን ገንዘብ ብቻ ነው የምታፈቅረው። ስለዚህ ይሄ ነገር ደግሞ ማስቆም የምትችለው ሰላምና ሰላም ብቻ ናት። ሰላምን የምትናገሩ ሰዎች ሰላምዬን በጣም ነው የምወዳት እና እንዳትናገሯት የኔ ውድ ቤተሰቦች ማለት ነው። ለማንኛውም ይህን ቻናል ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቀጣዩን ክፍል ደግሞ ነገ ይለቀቃል ብዬ ተስፋ አድርጋለሁ። ቶሎ ቶሎ አይለቁም። ምን ችግራቸው ምን እንደሆነ ባላቅም ማለት ነው ቤተሰቦችዬ። ለማንኛውም መልካም ቀን ይሁንላችሁ። ባይ ባይ የኔ ውዶች።